አይ ሀበሻ ሳውዲ ያለ ሀበሻ አረመኔ ጨካኝ ሰው ብላ ነፍሰ ጡር ልትወልድ የደረሰች ሴት መርዛ አፍና የገደለች እዚህ ነው ሳውዲ አረቢያ። ሀበሾች እናንተ አረመኔ እኮ ናችሁ። ራሳችሁ ገድላችሁ ራሳችሁ ሰቅላችሁ ራሱን አጠፋ ብላችሁ አወራችሁ። በዙሪያው ያላችሁ ራሱን ሰቅሎ አገኘን ያላችሁ የገዳይ ተባባሪ ናችሁ። አዎ ይብላኝልሽ ይሄን የመሰለ እናት ላለችው ይሄን የመሰለ ልጅ ላጣችው እናት ላንቺ ይብላኝልሽ የኔ እናት። ገና ጉድ እየመጣ ነው። የመዳም አሽከር አትሉንም እንዴ? የመዳም ቅመም እያንዳንዳቸው የመዳም ቅመም የምትሉት የማይሆን ነገር ቪዲዮ እየለቀቃችሁ ይሄው አሁን ይሄን ሰሞን 3 ቀን ነው 4 ቀን ነው አኩርፈዋል። የሚያዩን አስተያየታችሁ ልክ አይደለም። ለምንድን ነው ካሜራ እያለ እያወቀች አንድ ሸቃላ ብድግ ብላ ፖፖ ላይ ሸንታ እቃ ላይ ሸንታ እንትኑ ሲጨምር አይተው ከዛን ጊዜ ጀምሮ ከዛ እነሱ አይተዋል። ቲክቶክ በደንብ ያያሉ። ከዛን ጊዜ ይሄው እነሱ ካዩ ቀን ጀምረው በጣም ልክ አይደሉ፣ ፊታቸው ልክ አይደለም። ለምን እንደዚህ አይነት ስራ ትሰራላችሁ እናንተ? ምንድናችሁ እናንተ? ለስራ አይደል እንደ መጣችሁ? ቆሻሻ ስራ ለምን ትሰራላችሁ? ደግሞ የመዳም ቅመም ይባላል። የመዳም አሽከር ነን እንጂ እኔ ከኔ ጭምር ተጠንቀቁ። ምንድነው እሱ? እንደዚህ አይነት ነገር እንደዚህ አይነት ስራ ከናንተ ይጠበቃል እንዴ? ጉድ እኮ ነው። ግን የአበሻ ሴቶች ስሚ፣ አፈቅረዋለሁ እንዳያረገኝም የሚል የማይረባ አስተሳሰብ እንዳይኖርሽ። ኢትዮጵያም ያለሽ፣ አሜሪካም ያለሽ፣ አውሮፓ ሀገርም ያለሽ አንድ ነገር ልንገርሽ፣ በኋላ ከምታለቅሽ በስምሽ ድርጅት ካለ አብረሽ፣ መኪና ካለ አብረሽ፣ ቤት ካለ አብረሽ፣ ያንቺ ነገር ከሌለ እመኝኝ አንድ ነገር ሲፈጠር ባዶ ይሄው እንደሷ ባዶ ጨርቃ ላይ ትወጫለሽ። ባዶ ብሩን በፈለገው ያሸሻል። እንግዲህ ታስታውሳላችሁ ከዚህ በፊት ማን ነው የሚባል ታሜ ነው ታፒሴሪ የሚባለው ታፒሴሪ የሚባል ምንድን ያደርጋል? ልጅቷን ከአሜሪካን ሀገር ሄደች፣ ቀፈላት፣ ምን አላት? በእሷ የነበረውን በሙሉ ሀብት ንብረቱን በወንድሞቹ በእናቱ በእህቱ አሸሸ። ምንም ነገር የለኝም ብሎ መጣ። ሴቶች በየዋህነት የምትሸወዱ ነገር እባካችሁ 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 እንደው በእግዚአብሔር በፈጠራችሁ እንደዚህ አይነት ነገር አቁሙ። ትዳር ላይ እስከሆናችሁ ድረስ ሀብት ንብረት የጋራ ነው። ካልሆነ መጀመሪያ ተፈራረሙ። መጀመሪያ ያለኝ ሀብት በሀብቴ ላይ ነው የመጣችሁ ከሆነ እስማማለሁ። ባዶ ከነበራችሁ አብራችሁ ያፈራችሁትን ሀብት ንብረት ብታረጉ መልካም ነው። ክበሪልኝ የኔ እናት፣ በእውነት ነው የምለው። ሀብት ንብረት ሆኖ ስንቶቹ እህቶቻችን አልቅሰዋል። ወንዶችስ ይሄንን ለምን ታደርጋላችሁ? she don't deserve anything። አሁን ለምሳሌ አንድ ሴት 20 ዓመት በትዳር የኖረች የሆነች ነገር አይገባት? በሚሊየን የሚንቀሳቀስ ድርጅት የሆነች አንድ ብር አይገባትም? ሴት ልጅ እንደው በሌላው ጥላት ምን ትበል ጥላት አንድ ብር አይገባት? አረ ሴቶች አስተውሉ። እንደው በመድኃኒዓለም የሚሆንባችሁ አበሻ ሴት ላይ ምን አይነት አፍዝ አደንግዝ ነው የተደረገባችሁ? ምንድነው የተደረጋችሁት? ምንድነው? እንዴት ነው 2 ልጆች እያሉ 20 ዓመት አብሮ ተኑሮ አሁን መጨረሻ ላይ እቺ ሴት ምንም የላት 5 ሳንቲም ነገር የላት? አረ ስሙ፣ ፍቅር እንዳለ ሁላ ጸብ አለ። ባሌን አምነዋለሁ ማመን ሌላ ጉዳይ ነው። ሀብት ንብረት ግን ነገ
አንድ ነገር ብትሆኚ ብትጣሉ አለቃ አፈር ገባሽ። እሱ ምንም አሁን ጸዳ ብሎ አሜሪካ እየኖረ ነው። መክዳናልድ ሰርቶ መኖር ይችላል አሜሪካን ሀገር። እሱ ኡበር ሰርቶ መኖር ይችላል። አይ ሞቆ አይበርደው። ኧረ ስሙ ሴቶች ብዙ ነው በውስጥ የደረሰኝ እግዚአብሔር ምስክሬ። አንዷ ቲክታክ ላይ እንጀራ ጋጋሪ ሆናለች። ከነ 5 ልጆቿ ገደል ግቢ ብሏል። ቤቱን በስሙ አድርጎ ድርጅቱን በስሙ አድርጎ ምን አድርጎ ቲክታክ ላይ እንጀራ እየጋገረች ታሳያለች። 5 ልጆች የምታሳድጋለች። ታሜ ታፒሴሪ ሌላ ሴት አገባበት። የነሱን ጸሐፊ የነሱ ጸሐፊ የነበረች እሷን አገባባት፣ አስረገዛት። ጉድ ነው የምትሰሙት። ምን አይነት ጨካኝ ትውልድ እንደመጣ ሊገባኝ አልቻለም። ሰላም ሰላም ውድ ኢትዮጵያ እንደምን አላችሁ? እንግዲህ ትላንትና በተመለከታችሁት ቪዲዮ ያው ሁላችሁም ፖሊስ ላይ ለምን አትደውሉም እያላችሁ ኮሜንት እየሰጣችሁ ነበረ። ግን እሱ ምንድነው ፖሊስ ላይ ደውለን ነበረ። አይዲያችንን አንስቶ ወደ ፖሊስ ስቴሽን ልኮ ነበረ። ከዛ በኋላ ፖሊስ ስቴሽን ልኮ እኛ ፖሊስ ስቴሽን ስንሄድ ወደ ሌላ ቦታ ነው የሚልኩን እና እኛ ወደምንሄድበት ቦታ ትንሽ ስለቸገረን እባካችሁ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለታሜና ለሀቢብ አድርሱልን። ቢያንስ እኛ ካንስሌሽን እና ፓስፖርታችንን እንዲሰጡን ብቻ። ካምፓኒው አንደኛ ካምፓኒው ተዘግቷል፣ ሁለተኛ ካምፓኒው ላይሰንስ ጨርሷል። ይሄንን መፍትሄ የሚያደርጉልን እነ ታሜ ስለሆኑ እኛ ፓስፖርታችንና ካንስሌሽናችን ብቻ እንዲሰጡን ነው የምንፈልገውና ሁላችሁም ተባበሩ ነው ጋይስ። ፊልም ነው አሉ እኮ ድራማ ነው አሉ እኮ ጋይስ። ገብታችኋል እንዴ? አይ ኢትዮጵያ እንደዚህ እንናቃለን። እኛ እንናቅም እንናቅም። አልገባችሁም እንዴ ቤተሰብ? እስካሁን አልገባችሁም? ማወራላችሁ። አረ ቤተሰብ ገብቶናል። ያሾ በሉ። አልገባችሁም ጋይስ? ምንም ነገር የገባችሁ ነገር የለም አሉ ጋይስ። አሉ ነው እንግዲህ ስትሰማ ስሙ። ውሸት ነው፣ ፊልም ነው ሊያሾ። ልክ የሆነ ነገር ሲጠፋ አረ ተው እውነት ነው እንደዚህ ሁሉ ህዝብ እንደዚህ ብሎ አረ ውሸት ነው፣ ውሸት ነው። በትርፍ ሰዓት ጋይስ አሁን ቤተሰብ ግን ለምን አስፈለገ እንደዚህ መሆን? ለምን ታስፈለገ? ከዛም በቃ ስላልቻልን ታረቅን ሊሉን ነው ቤተሰብ። እናጣራለን እንደ መኪናውን እንዲዛችሁት እንዳጣራ ነው። እናጣራለን ስራለን ቁጭ ብለን ከማጣራቶች ፎገራችሁ በቃ እንደዚህ እና እኮ ደስ ይለናል። ጸብም አንፈልግም፣ ጥልም አንፈልግም። ግን ፊልም መስራት ለምን አስፈለገ? ገባኝ። አሁንማ እኔማ ገባኝ እኮ ቀመሩ ገባኝ እኮ። የምትቀምሩት እናንተ ቀመረኞች፣ እናንተ ቀመር ማን ይችላል ጋይስ? ቀመራችሁት ቀመራችሁት። አይ ጋይስ አሁን ምኑን ገብቷችሁ ነው ገባን ምናምን ትሉት? ምኑ ገባችሁ? ምኑ ገብቷችሁ ነው? ገብቶናል ያይ ምናምን ትሉት? ምንድን ነው የገባችሁ? ምን ገብቷችሁ ነው? ቀመር ነው ቤተሰብ። ይገርማችኋል። መሪውንማ ባውሮ ደስ ላይ ነበረ። እዛ ሲኬድ ብዙ እንትን አሁን አላውራውም። ቆይ ጋይስችን ወሬ ትቀመጥልኝ። የሳ ምንድን ነው በርብሩት አልተጣሉ፣ ውሸት ነው። ጃፓን ቶኪዮ አለ። ከእንደገና ደግሞ ID4 ID6 ጄቱር አለ። አይገባችሁም? ቆያችሁ ከሀገር ከወጣችሁ። አንዳንዴ አይዲውን ይዘዋል፣ አንዳንዴ ጄቱሩን ይዘዋል፣ አንዳንዴ ሬንጅ ሮቨሩን ይዘዋል፣ አንዳንዴ ምናምን። ከየት መጣ ስል እንደዚህ እኮ ነው ጋይስ። እኔማ ገርሞኛል። ለምን ዋሹናል? ለምን እንደዚህ ይቀለዳል ወይ? ነውር ነው።
ባህልም አይደል ወግም አይደል ሰይጣንም ጥሩ አይደለም። ናፍቀኸኛል ናፍቀሽኛል አይከብድም ወይ? አቤት አቤት። ለነገሩ ምሁር ሲደግፍ ነው እንጂ መጨነቅ፣ በግ ሲደግፍ መጨነቅ ብዙ አያስፈልግም ጋር። አሁን እኔ እናቶች ምናምን እዚቱ ላይ በሰል በሰል ያሉ አስተዋይ ሰዎች አሉ ነው ምናምን የሚሉ በውስጥ ከንግግሬ ከአክቴ ጭምር የሚያስደነግጡኝ በንግግር ማለት ነው። ከቀን ወደ ቀን እያረሙኝ ያሉ በሳል ሴቶች ማርያምን እናቶች ምናምን የተማሩ ሴቶች መቼ በጨበሬ ሲጀምር ወጨበሬዎቹን አልሰማቸውም ከነ እና አንዳንዴ ሰውን ግን መናቅ ጥሩ አይደለም። ሰውን መዋሸት ጥሩ አይደለም። መዋሸት ለምን አስፈለገ? መዋሸት ጥሩ ነው። ክብር ለአድናቂና ለፎሎወሮች። መጀመሪያም እኮ አልተጣሉም ብለሻል። እኔ መሽዋሽው ውሸታ የምታደርጉኝ እኮ እናንተ ናችሁ። ድብን ስታደርጉኝ መጥቼ ቀጥል ማረጋችሁ ነው። ሊያ ምን ገዱኝ? ስትሰድቡኝ አቃጥላችኋለሁ። መጥቼ ድብን ነው ማረጋችሁ። ያ ኤንዌይስ አልተጣሉም፣ ውሸት ነው። በቅርብ ቀን ጠብቁ። አይ ላቭ ዩ ጋይስ። ፊልም ነው፣ ድራማ ነው። አሁንም ደግሜ እነግራችኋለሁ፣ ፊልም ነው። የዛሬዋን ቀን በደንብ ያዛት። ፊልም ነው፣ ድራማ ነው። በመሀል ደግሞ እውነት ነው እንላችኋለን። እናንተ ዝም ብላችሁ አዎ በሉ። የምሬ ከእናንተ ብቻ አዎ ውሸት ነው። ተጣሉ። እርስ በርስ ደጋፊ ለደጋፊ አባልታችሁ አጣልታችሁ፣ እኛማ ለእኛማ ጥሩ ነው። ርዕስ አመጣችሁልን፣ አጀንዳ አመጣችሁልን። ቀን በቀን እየመጣን እናወራላችኋለን። ግን የእናንተ ፓትሪክ